ሰላም ጤና ይስጥልኝ እንደምን ሰንብታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ ይህ ሸገር 991 ዝግጅታችን ነው። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን ለዛሬ በህንድ ሀገር ካልካታ ከተማ ውስጥ በመኖሪያ ቤቷ ተገድላ የተገኘችዋን ሴተኛ አዳሪ ማን እንደገደላት፣ እንዴት እንደተገደለች የህንድ ፖሊሶች ያደረጉትን የምርመራ ውጤት ነው የምናቀርበው። ካልካታን በመሳሰሉ ታላላቅ ከተሞች ውስጥ የሚኖር ማንኛውም ሰው በጠዋት በተነሳ ቁጥር አስቀድሞ የሚከተለው የወተት አዳዮችንና ወተት ለመቀበል ወረፋ የሚጠብቁ እንዲሁም ዳቦ የሚያድሉትንና የሚገዙትን የቤት ሠራተኞች ነው። ከእነዚህ መካከል ይበልጦቹ በሴተኛ አዳሪዎች ቤት ተቀጣሪ ሆኑ ሠራተኞች ይገኛሉ። በየአፓርታማው የሚኖሩት ሴተኛ አዳሪዎችም አብዛኞቹ ሠራተኞች በተመላላሽነት የሚሠሩ ናቸው። ተመላላሽ ሠራተኛ ካላቸው ሴቶች አንዷ ፓራሚላ የምትባለዋ ሴተኛ አዳሪ ነበረች። በካልካታ አውራ ጎዳና 150ኛው ቁጥር ቤት ውስጥ የምትኖረው ፓራሚላ በሴተኛ አዳሪነት ኑሯ ደስተኛና ደንበኞቿን ሁሉ በፈገግታ የምትሸኝ ውብ ሴት ነበረች። ከዕለታት አንድ ቀን የቤት ሠራተኛዋ የቀን ሥራዋን አከናውና ሲመሽ ወደ መኖሪያ ቤቷ ለመሄድ ስትነሣ ፓራሚላ በፈገግታ ሸኝታታለች። በማግስቱ ጠዋት የቤት ሠራተኛዋ የተለመደ ሥራዋን ለመቀጠል ወተቷን ከሱቅ ገዝታ ወደ እመቤቷ መኖሪያ ቤት ብትመለስ ያለ ወትሮ ቤቱ ተዘግቶ አገኘችው። ለወትሮ ፓራሚላ በጠዋት ተነስታ የቤቷን መዝጊያ መስኮቶች ከፍታ ፒጃማዋን ለብሳ አየር ስትቀበል ታገኛት ነበረም። በዚያ ቀን ይህ ሁሉ ልምድ ቀርቶ ቤቷ ተዘግቶ ስታገኘው ብትደነግጥም ምናልባትም እንቅልፍ ይዟት ይሆናል በማለት በመስኮት በኩል ዞራ በማንኳኳት ለመቀስቀስ ሞከረች። ግን ሳይሆንላት ቀርቶ እንደገና ወደ በሩ ተመልሳ መዝጊያውን ስትገፋው ያልተቀረቀረ ወይም ያልተዘጋ ስለነበረ ወለል ብሎ ተከፈተም። የቤት ሠራተኛይቱም ፈጥና ወደ መኝታ ክፍሏ ስትገባ እመቤቷ ፓራሚላ በአልጋዋ ላይ ተዘርግታ አገኘቻት። ተጠግታ ሰውነቷን ብትዳብስ ቀዝቅዛለች። ብታገላብጣትም ሕይወት የሌላት መሆኗን አረጋገጠች። በዚህ ጊዜ ከፍ ባለ ድንጋጤ ተውጣ ጎረቤቶቿን በጩኸት ቀሰቀሰች። ይህ ሁኔታ ለፖሊስ ከተመለከተ በኋላ ምርመራውን እንዲጀምር ተደረገም። የምርመራ ቡድኑ ከሟቿ ቤት እንደደረሰ ሁሉን ነገር በጥንቃቄ መመልከትና መከታተል ጀመረም። በቤት ውስጥ ያለው ዕቃ አቀማመጡ እጥ የሌለው ቢመስልም ትግል ለመደረጉ ምልክት አላገኙም ነበረም። የሟቿ አስክሬን በተገኘበት አልጋ በሚገኘው ጠረጴዛ ላይ የመጠጥ ጠርሙሶችና ብርጭቆች ነበሩ። ከአስክሬኗ አጠገብ ብረት አልጋው ላይ አንድ የአንገት ሻርፕ ተንጠልጥሎ ነበረ። በዚህ ሁኔታ በየደረጃው እየተመለከቱ ወደ አስክሬኑ ሲጠጉ የሟቿ አስክሬን ገጽታ አስፈሪና ለብዙ ጊዜ የቆየ ንፋስ ያገረጣው መስሎ አገኙት። ከመካከላቸው የነበረ አንድ የቴክኒክ መረጃ ሰብሳቢ ጠጋ ብሎ ካተኮረ በኋላ ሴትየዋ የሞተችው መርዝ ጠጥታ ይመስለኛል ሲል ግምታዊ አስተያየት ሰጠም። የተቀሩትም ጠጋ ብለው በጥንቃቄ ሊመለከቱት አንዳችም ቁስል ወይም ሰንበር በአስክሬኑ ላይ አላገኙም። ይህ ጉዳይ የሌላ ሰው እጅ ሳይኖርበት አይቀርም በሚል ግምት በጠረጴዛው ላይ ተቀምጠው ከነበሩት ጠርሙሶችና
ብርጭቆዎች ላይ የጣት አሻራ መፈለግ ጀመሩም። ለጊዜው የተለያዩ የጣት አሻራዎችን ስላገኙ የማን መሆናቸውን ለማረጋገጥ ወደ ሪከርድ ክፍል አስተላለፉም። በአልጋው ላይ የተገኘው የአንገት ልብስ ወይም ሻርፕ በጥንቃቄ አንስተው ሲመለከቱት አንድ ረዥም ጠጉር አገኙበት። በዘረጋጉትም ጊዜ ከላውንደሪ ወይም ከልብስ ማጠቢያ ቤት ሲወጣ ተለጥፎበት የነበረ የመክፈያ ካርኒ ቁጥርም አገኙ። እነዚህን የአካባቢ ማስረጃዎች ከሰበሰቡ በኋላ አስክሬኑን ወደ ሐኪም ቤት ተወስዶ እንዲመረመር ተደረገም። የሟች ሕይወት ያለፈው በመርዝ መሆኑን የአስክሬን ምርመራ ሐኪሞች ካረጋገጡ ወዲህ ከፍተኛ ችግር ለመርማሪዎቹ የፈጠረባቸው መርዙን እንዴትና በምን ሁኔታ ለመጠጣት እንደቻለች ማስረጃ ከማግኘቱ ላይ ነበረም። ቀደም ብሎ እንደተገለጸ ሁሉ ጥርጣሬያቸው በብዙ አቅጣጫ ያተኮረ ነው። ሟቿ ፓርሚላ በደንበኞቿ ዘንድ ተወዳጅና በቂ ገበያ ያላት በመሆኗ በአካባቢዋ የሚኖሩት ጓደኞቿ በምቀኝነት ወንጀል ፈጽመውባት ይሆናል የሚል ግምትም ነበራቸው ፖሊሶቹ። ሆኖም የሟቿ ጌጣጌጥና ገንዘብ መወሰዱን በጠረጴዛው ላይ ከተገኙት የመጠጥ ብርጭቆች ውስጥ በአንዱ ላይ ብቻ መርዝ መገኘቱ ምርመራው ወደ ሌላ አቅጣጫ እንዲያተኩር አድርጎታል። የሟቿ ጎረቤት የሆኑት አሮጊቷ ሴትዮ እንዳስረዱት ደግሞ በሞተች ዕለት ዋዜማ ምሽት ላይ ከሁለት ጎረምሶች ጋር በቤቷ ውስጥ ተቀምጣ ትጠጣ እንደነበር ስለገለጹላቸው ወንጀሉ ከእነዚያ ሰዎች ድርጊት ጋር የተያዘ ሳይሆን አይቀርም የሚል ጥርጣሬ ነበራቸው። ዋናው ችግራቸው ግን የተባሉት ሰዎች እነማን እንደሆኑ ለማወቅና እነሱንም ለማግኘት የሚቻልበት አጥጋቢ ሁኔታ ለጊዜው ያለማግኘታቸው ነው። በምርመራቸው መጀመሪያ ላይ እንደገለጹት ሁሉ ከሟቿ አጠገብ የተገኘው አንድ የወንድ ሻርፕና በሱም ላይ የነበረው ረዥም የወንድ ጸጉር ተጠርጣሪዎቹን ለማወቅ ምናልባት ለማደን ይረዳ ይሆናል የሚል ግምት ስለነበራቸው በጉጉት የሚጠብቁት በእነዚህ ነገሮች አማካኝነት የሚያገኙትን ፍንጭ የምርመራቸው መሠረት ለማድረግ ነው። በሻርፑ ላይ ተለጥፎ ያገኙት የላውንደሪ ቤት የመለያ ቁጥር የትኛው ስፍራና ለማን እንደሰጠ ለማወቅ ሲሉ በዚያ ትልቅ ከተማ የሚገኙትን በሺ የሚቆጠሩትን የልብስ ንጽሕና መስጫ ድርጅቶች መጎብኘት ጀመሩ። በዚህም ጊዜ ትልቅና አድካሚ ሥራ ሆነው ያገኙት በከተማ ውስጥ የሚገኙትን የልብስ ንጽሕና መስጫዎች ማዳረሱ ብቻ ሳይሆን ድርጅቶቹ ከ5 ዓመት በፊት ጀምሮ የሰሩባቸው መዝገቦች መመርመሩ ነው። ከብዙ ድካም በኋላ ከከተማው መሃል ከሚገኝ አንድ የልብስ ንጽሕና መስጫ ድርጅት ውስጥ በሻርፑ ላይ ከተገኘው ቁጥር ጋር ለማገናኘት ቻሉ። በዚህ በቁጥሩ ተራ መሠረት ላይ ተመዝግቦ የሚታጠብ ልብስ ያቀረበው ሰው ሙሉ ስሙን ባይሰጥም አድራሻውን ገልጿል። በምህጻረ ቃል ጂዳን የሚል ስም ያስመዘገበው ይህ ሰው ላውንደሪው የብዙ ጊዜ ደንበኛ ነበረም። ከሞላ ጎደል መልኩንና ልዩ ምልክቱን ለማስረዳትም ተሞከረም። እንዲሁም በቅርብ ጊዜ ለማሳጠብ ካቀረባቸው ልብሶች ውስጥ ሁለቱን ገና ስላልወሰዳቸው ምናልባት ይመጣ ይሆናል በሚል ጥርጣሬ በዚያው አካባቢ ተከታታይ ሠራተኞች ተመድበው በሌላ አቅጣጫ ደግሞ ሰውየው ባስመዘገበው አድራሻ መሠረት ፍለጋቸውን ቀጠሉ። ፖሊሶቹም ተጠርጣሪው በልብስ ማስረከቢያው ደረሰኝ ላይ ያስመዘገበው አድራሻ በባስካን 43ኛ ቁጥር መንገድ ላይ እኖራለሁ ብሎ ነበረም። በተመዘገበው አድራሻ መሠረት መከታተል ቢያደርጉ
በዚህ ስም የሚጠራ ሰው በዚያ አካባቢ እንደማይኖር ለማረጋገጥ በመቻላቸው ተጠርጣሪው ትክክለኛ አድራሻውን እንዳልሰጠ ለመረዳት ቻሉ። በላውንደሪው ቤት የቀሩትን ልብሶቹን ለመውሰድ ይመጣ ይሆናል ብለው 1 ወር ሙሉ ቢጠብቁትም በዚህ በኩል የሚያደርጉትን መከታተል ተስፋ እያጣ ሄደም። በሌላ በኩል ደግሞ በዚህ ሁኔታ ሌሎቹን የልብስ ንጽሕና መስጫ ድርጅቶች ለመጎብኘት የተሰማሩት መርማሪዎች በበኩላቸው በአንደኛው ላውንደሪ ቤት ተመሳሳይ ስም ማግኘታቸውን አመለከቱ። በሌላው ላውንደሪ ቤት ጂዲዝ በሚል ስም ያስመዘገበው አድራሻ በቦራል መንገድ 23ኛ ቁጥር እኖራለሁ ብሎ ነበረ። ይህ ሰፈር የሴተኛ አዳሪዎች መንደር ከመሆኑ በቀር ጂዳዝ የሚባለው ሰው በዚያ አካባቢ እንደማይታወቅ የመንደሩን ነዋሪዎች በመጠየቅ አረጋግጠዋል። በዚህ ሁኔታ ከላውንደሪ ድርጅቶች ባገኙት ፍንጭ መሠረት የሚያደርጉት መከታተል ውጤት ሳይሰጥ በመቅረቱ ምርመራቸውን በሌላ አቅጣጫ ለውጠው ይህም ተጠርጣሪ ነው የሚባለው ሰው በተጠቆሙት ልዩ ምልክት አማካኝነት በከተማ ውስጥ ፍለጋቸው ቀጠሉ። ቀደም ብለው ምርመራቸውን እንደጀመሩ በመጀመሪያው ላውንደሪ ቤት ጂዳዝ የሚለው ስም ሲገኝ የዚህን ሰውዬ ልዩ ምልክት በመጠኑም ቢሆን የላውንደሪው ሠራተኞች ገልጸው ነበር። ክትትላቸው በዚህ ሁኔታ ላይ እንዳለ አንዲት ሴተኛ አዳሪ በቤቷ ውስጥ እንዳለች በተመሳሳይ ድርጊት መገደሏን ለፖሊሶች ሪፖርት ደረሰ። ይቺ ከከተማው በስተሰሜን ከሚገኘው የሴተኛ አዳሪዎች መኖሪያ ሰፈር በ10ኛ ቁጥር አፓርታማ ላይ ትኖር የነበረች ሴት ቀደም ብለው ከተገደለችው ሴት ጋር ተመሳሳይ ታሪክ ሲኖራት የተገደለችውም በተመሳሳይ ሁኔታ በመጠጥ ቤት ውስጥ በተጨመረ መርዝ ነው። ይህም በመሆኑ ወንጀሉን የፈጸሙት የቀድሞዎቹ ተጠርጣሪዎች ናቸው የሚል እምነት አደረባቸው። እነዚህ አደገኛ ወንጀለኞች ቦታ እየቀያየሩ ገንዘብና ጌጣጌጥ ባላቸው ሴተኛ አዳሪዎች ላይ ወንጀል ለመፈጸም ካርት ለመዝረፍ እንደተነሳሱ ለማረጋገጥ መክተዋል። ፖሊሶቹም ከዚህ ቀደም የመጀመሪያዋ ሴተኛ አዳሪ የገደሏት ከከተማው ደቡብ ጫፍ ላይ ከሚገኘው የሴተኛ አዳሪዎች መንደር ውስጥ ሲሆን አሁን ደግሞ ከከተማው ሰሜን ጫፍ ተመሳሳይ ኑሮ ባላት ሴተኛ አዳሪ ላይ የግድያ ወንጀል ፈጽመዋል። ወደፊት በየትኛው አቅጣጫ በሚገኙ ሴተኛ አዳሪዎች ላይ ተመሳሳይ ወንጀል ለመፈጸም እንዳቀዱ በትክክል ለማወቅ ባይቻልም ወንጀል በፈጸሙባቸው 2 መንደሮች ውስጥ በቅርብ ጊዜ ተመሳሳይ ወንጀል ለመፈጸም እንደማያስቡ ገምተዋል። ስለዚህም በሌሎች የሴተኛ አዳሪዎች መንደር አካባቢ ማተኮር ጀመሩ። ይህ የምርመራ አቅጣጫ በተከታተሉ በጥቂት ቀናት ውስጥ በ4ኛው ቁጥር መንገድ ከሚኖሩ ሴተኛ አዳሪዎች መንደር ከምትገኝ አንድ ክፍል ቤት ውስጥ 2 ጎረምሶች ተያዙ። እነዚህ ሰዎች የተያዙት የሴተኛ አዳሪዎቹ መንደር እየተዟዟሩ የሚኖሩ በመሆናቸውና እንዲሁም ከአንደኛው ላውንደሪ ቤት ሠራተኞች የተነገረው ልዩ ምልክት ከአንደኛው ተያዥ ጋር የተቀራረበ ሆኖ በመገኘቱ ነበረ። እነዚህ በጥርጣሬ የተያዙ 2 ሰዎች በመጀመሪያ ስማቸውን ሲጠየቁ በሰጡት ቃል አንደኛው ጎብስዋር ዳዝ፣ ሁለተኛው ግሪን ሃሪ እንደሚባሉ አስረድተዋል። እንግዲህ የመጀመሪያው አጥጋቢ ፍንጭ የተገኘው ከነዚህ ስሞች መገለጥ በኋላ ነው። የተወደዳችሁ አድማጮቻችን ታስታውሱ እንደሆነም ከሁለቱ ላውንደሪዎች መዝገብ ላይ የተገኘው ጂዳዝ የሚለው የምህጻረ ቃል ገብስዋር ዳዝ ከሚለው ስም ማሳጠሪያ መሆኑ ነው። ይህን ከተረዱ በኋላ በይበልጥ የተጣደፉት ሁለቱ ተጠርጣሪዎች የሚኖሩበትን ክፍል በመጎብኘት ከተፈጸመው ወንጀል ጋር ግንኙነት ያላቸውን ማስረጃዎች ለመሰብሰብ ነው።
ፖሊሶቹ ከሁለቱ ሰዎች መኖሪያ ቤት እንደገቡ ከግድግዳው ላይ 2 ፎቶግራፎች ብቻ ተሰቅለው ነበረ። ፎቶግራፎቹን ለማውረድ ሲሞክሩ ኋላቸው ተደብቆ የነበረው በወረቀት የተጠቀለለ ነጭ ዱቄት በድንገት ወደቀ። ይህ ዱቄት መሰል ነገር ካርሜላና ሌላዋ ሴተኛ አዳሪ የተገደሉበት መርዝ አይነት መሆኑን በላብራቶሪ ምርመራ ለማረጋገጥ በቅተዋል። ከዚህ በቀር ያገኙት የላውንደሪ ቁጥር የተለጠፈባቸው ልዩ ልዩ የውስጥ ካኔቴራ ልብሶችና ሸሚዞች ነው። በእነዚህም ላይ የተገኘው የላውንደሪ ቤት መታወቂያ ቁጥር በፓርሜላ ቤት በተገኘው የአንገት ሻርፕ ላይ ተለጥፎ ከነበረው ቁጥር ጋር አንድ ሆኖ አገኙ። እነዚህ ማስረጃዎች ከሰበሰቡ በኋላ ተጠርጣሪዎቹ የእምነት ቃል እንዲሰጡ በጠየቋቸው ጊዜ በመጀመሪያ ለመካድ ሞክረው ነበረ። በኋላ ግን ለየብቻ አስቀርበው የተለያዩ ጥያቄዎችን በማቅረብ እውነቱን ገልጸዋል። ተጠርጣሪዎቹ በሰጡት ቃል ፓርሜላንና ሌላዋን ሴተኛ አዳሪ የገደሉት ለገንዘብ ሲሉ ነው። እነዚህና ሌሎች ሴተኛ አዳሪዎች የሚያጌጡበት ልዩ ልዩ ውድ ዕቃዎች በየተራ በሚፈጽሟቸው ተንኮሎች ለነሱ ኑሮ ጠቃሚ እንደሚሆኑ አውቀው ተነሳስተው መጠጥን ከሁሉ አብልጠው የሚወዱትን ሴቶች የትኞቹ እንደሆኑ ካወቁ በኋላ እነዚያ ሴቶች ሞቅ እስኪላቸው መጠጥ ይጋብዟቸዋል። በዚህ ጊዜ ጨዋታቸው ሲደራ ከሚጠጡበት ብርጭቆ ውስጥ የመርዝ ዱቄት ይጨምራሉ። ሴቶቹም ሳይሰቃዩና ጊዜ ሳይወስዱ ለዘላለማዊ ሸለፍታ ይጋደማሉ። ከዚህ በኋላ እንደፈለግነው ቤቱን በርብረን እነዚያ ውድ ጌጣጌጦችና ገንዘቦችን እንወስዳለን። ወርቆቹን አስጨፍልቀን ለሌሎች እንሸጣለን። ለዚህ ድርጊት በሌላ አቅጣጫ ደግሞ የግል ፍላጎቶቻችንን ለማርካት ስንል ለብዙዎች ሴተኛ አዳሪዎች ገንዘብ በመስጠት እናኖራቸዋለን ሲሉ ቃላቸውን ሰጥተዋል። ሁለቱ ተከሳሾች ወርቆቹን ወስደው በሌላ ቅርጽ ለማሰራት ከወርቅ ሰሪ ቤት ተገኝተዋል። በሟቿ ፓርሜላ ቤት ከተገኙት ብርጭቆች ላይ የተገኙት 2 ጣት አሻራዎችም ከሁለቱ ተከሳሾች የጣት አሻራ ጋር ተመሳክረው የሁለተኛው ተከሳሽ ሆኖ ተገኘም። በመጀመሪያዋ ሟች ቤት የተገኘው የአንገት ሻርፕ የአንደኛው ተከሳሽ ንብረት ሲሆን በሱም ላይ የተገኘው ረዥም ከርዳዳ ፀጉር የሱ መሆኑ በልዩ አዋቂዎች ተመርምሮ ተረጋግጧል። እንዲሁም የመጀመሪያውን ተጠርጣሪ ልዩ ምልክት ያስረዱት የላውንደሪ ቤት ሠራተኞች አንደኛውን ተከሳሽ ካዩ በኋላ ጂ የተባለው ደንበኛ ጂዳዝ የተባለው ደንበኛቸው ይኸው መሆኑን አረጋገጡ። የሟቿ ፓርሜላ ጎረቤት የሆኑትና በመጀመሪያ ጊዜ ጎረምሶች ከሟቿ ጋር ሲጠጡ አይቻለሁ ሲሉ ቃል የሰጡትን ሴት አስቀርበው ተከሳሾቹን ቢያሳያቸው በጨረፍታ አይተዋቸው የነበሩት እነዚሁ ሰዎች መሆናቸውን አስረዱ። እንዲህ በሆነ ሁኔታ ምርመራው ከተጣራ በኋላ ያልጠረጠሯት ሦስተኛ ተከሳሽ የሆነችው ልጃገረድ በወንጀል ውስጥ ተካፋይ መሆኗን አረጋግጠዋል። ይቺ ዲ ሃርዲን በመባል የምትጠራ ልጃገረድ ሴተኛ አዳሪዎቹ የተገደሉበትን ልዩ ልዩ መርዝ ከየቦታው እያመጣች በመቀመም ለወንዶቹ የምታድል ነበረች። በመጨረሻም ተከሳሾቹ ከፍተኛ ፍርድ ቤት ከቀረቡ በኋላ ዳኞቹ ክሱን መርምረው የረጅም ጊዜ ጽኑ እስራት ሲፈርዱባቸው በሰጡት ትችት እነዚህ ተከሳሾች ከሌሎች ወንጀለኞች የተለየ አድርገን የምናያቸው በአስነዋሪ ድርጊታቸው ብቻ ሳይሆን በዚያ አሳፋሪ ተግባር ላይ ተሰማርተው ለመኖር ያህል በሥጋቸው ቸርችረው የዕለት ጥቅም ለሚያገኙት ሴት ወገኖቻችን ሳያዝኑ
የፈጸሙት አሰቃቂ ወንጀል ምን ያህል ጨካኞችና ራሳቸውን ወዳዶች መሆናቸውን ስለሚያረጋግጥ ነው ብለዋል። የተወደዳችሁ አድማጮቻችን፣ እኛም ይህን የምርመራ ውጤት ስናቀርብ ፖሊሶች ወንጀል ከተፈጸመበት ቦታ የሚሰበሰቡትን ጥቃቅን ማስረጃዎች ተቀነባብረው በወንጀለኛው ላይ ለመድረስ የሚያስችላቸው መሆኑን ለማሳየት ወንጀል በተፈጸመበት ቦታ የሚደርሱ ሰዎች አካባቢውን በመነካካት ፖሊስ ሊያገኛቸው የሚችለውን ማስረጃዎች እንዳያበላሹ ያስገነዝባል። በየትኛውም አገር ያሉ ፖሊሶች ወንጀልን በመመርመር ረገድ ተመሳሳይ ችግር የሚያጋጥማቸው ስለሆነ አንዱ ከሌላው ብልሃት ለመቅሰም የሀገራችን የወንጀል መርማሪ ፖሊሶችም ከሌላው ብልሃት ለመቅሰም ያስችላቸዋል የሚለውንም ለማስተላለፍ ነው።